አይደረግንም በረከቱ ይደርብን። አቡነ ገብረ መንፈስ ቅዱስ ያደረጉት ተአምር አባታችን መታሰቢያ በዓመት 2 ጊዜ የምታደርግ አንዲት ሴት ነበረች። አንዱ በተወለደበት ቀን፣ አንዱ በሞተበት ቀን። በቀን ሌላ በጎ ምግባር አልነበራትም። አትጾም፣ አትጸልይም፣ አትሰግድም። አንድ ቀንም የአባታችን መታሰቢያ ለማድረግ የሰበሰበችውን እህል ይዛ ብቻዋን በመንገድ ስትሄድ 2 ሽፍቶች አገኝተው ያዟት። አንዱ ለአባታችን ዝክር የተሰበሰበውን እህል ወሰደ፣ አንዱ ግን በግድ ጎትቶ ወደ ጫካ ወሰዳት። መበለቲቱም ግን ቀርቦ ለእግዚአብሔር ምያለሁ፣ ኋላም ለወዳጄን አቡነ ገብረ መንፈስ ቅዱስ ነፍሴንና ስጋዬን አደራ ብያለሁ። ስለ እግዚአብሔር ብለህ አትካይ፣ በአባታችን ጸሎት ተማጸኛለሁ አለችው። ያን ጊዜ እጇን ወደ ሰማይ ዘርግታ አባ ወደ እግዚአብሔር ለምንልኝ ከሚታገለኝ አድነኝ አለች። ወደ እሷም በመቅረቡ አስቀድሞ ታላቅ አንበሳ ከተራሮች መካከል መጣና ከመሬት ላይ ጥሎ ራሱን ፈትፍቶ በላው፣ አጥንቱንም ሁሉ በተነው። ያ አንበሳ በበለቲቱ እንደ ሰው ተናገራት፣ ሂጂ በሰላም ወደ ቤትሽ ግቢ፣ በጸሎቱ የተአመንሽበት አድኖሻል አላት። እናንተ ብቻ አይደላችሁም፣ እኛም በጸሎቱ እናምናለን እንጂ አምላኩንም የምንሻውን ይሰጠናል። ያችን መበለት ተነስታ በፍርሃት በደስታ ወደ ቤቷ ሄደች። ፍርሃት ግን ሽፍቶችን በማግኘቷና አንበሳን በማየቷ ነው። ደስቷን በአምላከ ገብረ መንፈስ ቅዱስ ላይ በተደረገላት ረድኤት ነው። በቅዱሳኑ አድሮ ድንቅ ስራ የሚሰራ ለእግዚአብሔር ስራ እያደነቀች ወደ ቤቷ ሄደች። ያን አንበሳ የገደለው ጓደኛው ሁለተኛው ሽፍታ የወሰደባትን እህል በቤቷ ውስጥ አገኘችው። ይህንም ታምራት ለሀገሩ ሰዎች ተናገረች። እኛም እግዚአብሔርን ከሰይጣን ጠላትነት ያድነን ዘንድ እንለምነው። ልመናው ይደረግልን፣ በረከቱ ይደርብን ለዘላለሙ አሜን።